ሰላም የተከበራችሁ ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ወደ እናንተ የሚደርሰውን የዕለተ ቅዳሜ ቀን 7 ሰዓት ዜናዎችን እነሆ ብለናል። ከዜናዎቹ ጋር ብሩክ ተስፋዬ ነኝ። አብራችሁን ቆዩ። በቅድሚያም አበይት ዜናዎቹን እናስቀድማለን። ከድህነት መውጫው ብርታታችን ወደ ዲሞክራሲ መድረሻው ትዕግስታችን እንደሆነ አምነን ለኢትዮጵያ ትንሣኤ በሙሉ ልባችን እንትጋ ሲሉ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። ጠቅላይ ሚኒስትር አብይ አህመድ የትንሣኤ በዓልን በማስመልከት የእንኳን አደረሳችሁ መልእክትን አስተላልፈዋል። የትንሣኤ በዓል ሲከበር የተቸገሩትን በማገዝና በመተሳሰብ ሊሆን እንደሚገባ የሃይማኖት አባቶች በእንኳን አደረሳችሁ መልእክታቸው አስገነዘቡ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ 215 የመኖሪያ ቤቶችን ለተጠቃሚዎች አስተላለፉ። የትንሣኤ በዓል ግብይት በተለያዩ የኢትዮጵያ አካባቢዎች በድምቀት እየተከናወነ ነው። ከውጭ አራቱን ታሪካዊ ጠፈርተኞች አሳፍሮ ለ10 ቀናት በጥልቁ ህዋ ሲጓዝ የቆየው የአርተመስ 2 መንኮራኩር በፓስፊክ ውቅያኖስ ላይ በሰላም አረፈ። ወደ ቀዳሚው ዜና እናልፋለን ተመልካቾቻችን። ጠቅላይ ሚኒስትር አብይ አህመድ የአፍሪ ኤግዚም ባንክ ፕሬዝዳንት ከሆኑት ጆርጅ ኢሎምቢን ጋር ተወያዩ። ውይይቱ ኢትዮጵያና የአፍሪ ኤግዚም ስትራቴጂካዊ ግንኙነታቸውን በሚያጠናክሩባቸው ጉዳዮች ዙሪያ ያተኮረ ነው። ወደ ትንሣኤ በዓልን ወደ ተመለከቱት ዘገባዎቻችን እናልፋለን። ከድህነት መውጫው ብርታታችን ወደ ዲሞክራሲ መድረሻው ትዕግስታችን እንደሆነ አምነን ለኢትዮጵያ ትንሣኤ በሙሉ ልባችን እንትጋ ሲሉ ጠቅላይ ሚኒስትር አብይ አህመድ ጥሪ ያቀረቡ። የኢትዮጵያ ትንሣኤ ከሚበሰርባቸው ምዕራፎች አንዱ ግንቦት ላይ የሚካሄደው ምርጫ ነው ያሉት ጠቅላይ ሚኒስትር አብይ አህመድ ትንሣኤን ያለ ሕማማት እንደማናስበው ሁሉ ዲሞክራሲንም ከውጣ ውረድ ነጥሎ ማየት እንደማይቻል አስገንዝበዋል። ጠቅላይ ሚኒስትር አብይ አህመድ የትንሣኤ በዓልን በማስመልከት እንኳን አደረሳችሁ መልእክትን አስተላልፈዋል። የመልእክታቸውን ሙሉ ቃል ሰለሞን ኃይለ ኢየሱስ ያቀርበዋል። ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ አደረሰን። የትንሣኤ በዓል በክርስቲያኖች ዘንድ ልዩ ቦታ ያለው በዓል ነው። ሞት የተሻረበትና ሕይወት ዋስትና ያገኘበትም ነው። ከሞት ባሻገር ሕይወት፣ ከመቃብር ባሻገር ትንሣኤ መኖሩ የታወጀበት ነው። ሞት መጨረሻ፣ መቃብር መዳረሻ አለመሆናቸው የተረጋገጠበት ነው። በአዳም ምክንያት ወደ ምድር የወረደው ሰው በክርስቶስ ምክንያት ወደ ላይ የወጣበትም ነው። የዘንድሮውን ትንሣኤ የምናከብረው ሀገራችን ኢትዮጵያ በሚያልፍ ፈተና ውስጥ እንዳለች እያሰብን ነው። መንገዳችን ረዥም፣ ጉዟችን ፈታኝ መሆኑን እናውቃለን። ብርሃን እንዳናይ የሚጋርዱ በጥልቁ ጨለማ ጠፍተን እንድንቀር አስረው ለመያዝ የሚሞክሩ ወጥመዶች ብዙ ናቸው። ወደ ተስፋ ምድር እንዳንሻገር የሚጎትቱ ሰበቦች ሞልተዋል። ዳሩ ግን ከሕማማቱ ወዲያ ትንሣኤ፣ ከእንቅፋቱ ባሻገር ስኬት እንደሚጠብቀን አምነን እንታገላለን። በትንሣኤው ዋዜማ እርግጠኞች፣ ተስፈኞች፣ ተስፋ ቆራጮች፣ ወሬኞች፣ ተስፋ አስቆራጮች፣ ተጠራጣሪዎች ነበሩ። እርግጠኞቹ የሕማማቱ ፈተና እንደሚያልፍ እርግጠኞች ነበሩ። የዕለተ ስቅለት መከራ ለዕለተ ትንሣኤ ዋዜማ ለመሆኑ እርግጠኞች ነበሩ።
የድንጋዩ በር፣ የበሩ ማህተምና የመቃብሩ ጠባቂዎች ትንሣኤውን እንደማያስቀሩት እርግጠኞች ነበሩ። የሚናፈሰው ወሬና የሚሰራጨው አሉባልታ ዕድሜው አጭር መሆኑን እርግጠኞች ነበሩ። እርግጠኞችም ስለሆኑ መስዋዕትነትን ለመክፈል ዝግጆች ነበሩ። እውነቱን ለመመስከር ቆራጦችም ነበሩ። በመስቀሉ ስር ለመገኘት ደፋሮች ነበሩ። ተስፈኞቹ የእርግጠኞቹን ያክል ሳያዩ የሚያምኑ አልነበሩም። ግን አንዳች መልካም ነገር ይጠብቁ ነበረ። የተሰጠውን ትምህርት፣ የተደረገውን ተአምራት ሰምተዋል፣ አይተዋል። አንዳች ነገርንም ጠብቀዋል። ነገር ግን ተገቢውን መስዋዕትነት ለመክፈል ዝግጆች አልነበሩም። እውነትን ለመድፈር ቆራጦች አልነበሩም። ሐሰቱን ለመጋፈጥ አቅም አላገኙም። ቢያንስ ግን አንደበታቸውን ከክፉ ከልክለዋል። ተጠራጣሪዎች አጥር ላይ የነበሩ ናቸው። በጥብርያዶስ ይበላሉ፣ በጎለጎታ ይክዳሉ፣ በሆሳና ይዘምራሉ፣ በሊቶስጥራ ይሸሻሉ። ተአምር ለማየት ይመጣሉ፣ መከራ ለማየት ይሳቀቃሉ። ከደስታው አውጡልኝ፣ ከመከራው ጦመኛ ነኝ የሚሉም ናቸው። ተስፋ ቆራጮች በሚያዩትና በሚሰሙት ቶሎ የሚወሰዱ ናቸው። በእውነትና በሐሰት በፍርሃትና በጽናት መካከል ያለው ድንበር የጠፋባቸው ናቸው። ሕማማቱ ሲመጣ በቶሎ ወደ ትዝታ ገቡ። ሁሉንም ነገር የትናንት ታሪክ ብቻ አድርገው ወሰዱት። ሁሉንም ነገር ልጡ የተራሰ መቃብሩ የተማሰ አድርገውም ቆጠሩት። ከግራ ቀኝ የሚሰሙት አሉባልታ፣ ከፊት ከኋላ የሚመጣው ጫጫታ፣ ከወዲያ ከወዲህ የሚመጣው እሳት፣ ከዚህም ከዚያም የሚያዩት መዓት አስፈራቸው፣ ነገን አስረሳቸው። በዚህ የተነሳ ተስፋ ቆርጠው ወደ ኋላ ተመለሱም። ወሬኞች ድሮም ወሬ ስቧቸው የመጡ ናቸው። ምን አለ ምን ተባለ ብለው የተሰባሰቡም ናቸው። የሰሙትን ያልሰሙትንም የሚያውቁትንም የማያውቁትንም እውነትንም ሐሰቱንም እያደባለቁ ኢየሩሳሌምን በወሬ ሞሏት። ቢያንስ ከትንሣኤው 15 ዓመታት በኋላ ወንጌሉን የጻፈው ማቴዎስ እስከዚያ ዘመን ድረስ ወሬው ብዙ ተቀባይ እንደነበረው ገልጧል። ተስፋ አስቆራጮች ዓላማቸው ሰውን ሁሉ ከትንሣኤ መንገድ ማራቅ ነበረም። እነርሱም ማይሄዱ ሰውም አያስኬዱም። ከመጀመሪያው ያልተቀበሉትም በኋላ አልፈለጉትም። ብዙ ሰዎች እንደተከተሉት ሲያውቁ ደግሞ ቅናት አቃጠላቸው፣ ክፋት አንገበገባቸው። ክርስቶስን ከሰሱ፣ ራሳቸው ምስክር ሆኑ። በመጨረሻም ራሳቸው ፈረዱ። መቃብሩን ዘጉ፣ ጠባቂ አስቀመጡ፣ በማኅተም አሸጉ። ነገር ያለቀና የተቆረጠ መሰላቸው። የትንሣኤ በዓል የነኚህ ሁሉ እውነተኛ ማንነት የገለጠ ነው። እርግጠኞች የቆራጥነታቸውን ውጤት በትንሣኤ ያገኙ። ተስፈኞች እንዲህ ለሚያልፍ ጊዜ ባለመጽናታቸው አዘኑ። ተስፋ ቆራጮች አሻግሮ ማየት አቅቷቸው ከቦታቸው በመጥፋታቸው ተጸጸቱ። ወሬኞች በትንሣኤው እውነት የተነሳ ያ ሁሉ ወሬ እንደ ናቡከደነጾር ሐውልት ሲፈረካከስ አዩትም። ተስፋ አስቆራጮች የገደሉት ክርስቶስ ሲነሳ፣ የዘጉት መቃብር ሲከፈት፣ ያተሙት ማኅተብ ሲቀደድ፣ የመደቧቸው ጠባቂዎች ሲሸሹ በዐይናቸው በብረቱ አዩ። ትንሣኤው የሚነገር ሐቅ የሚታይ እውነት ሆነም። ተጠራጣሪዎች ግን አሁንም አጥራቸው ላይ ሆነው ከግራም ከቀኝም ሳይሆኑ ቀሩም። የኢትዮጵያችንም ነገር እንዲሁ ነው። በኢትዮጵያ ለውጥ እርግጠኞች የሆኑት ዋጋ ይከፍላሉ። እርግጠኝነትን ፈርተው ተስፈኞች የሆኑ ቢያንስ አንደበታቸውን ከክፉ ይጠብቃሉ። ተስፋ ቆራጮች ነገን ማየት ስለሚሳናቸው መንገዳቸውን ይቀይራሉ። ወሬኞች አውርቶ አዳሪዎች በመሆናቸው የወሬ እንጀራ ይጋግራሉ። ተስፋ አስቆራጮች ወተቱን አጥቁረው ማሩን አምርረው የዋሆችን አታለሏቸው። ተጠራጣሪዎች አንዴ ትኩስ አንዴ ቀዝቃዛ ሲሆኑ ለብ ብለው ቀሩ። ኢትዮጵያችን ግን ትንሣኤዋን እያየች ነው። መግነዙን ፈትተዋለች። መቃብሩን ከፍታ ማኅተሙን ቀደዋለች። ወሬኞች ከመቃብር ጠባቂዎች ጋር ተማክረው የሚያወሩትን ወሬ የምትሰማበት ጆሮ የላትም። ትንሣኤዋን አይለውጠውምና እሷ ከዚህ በኋላ የምትጠብቀው እርገትን ነው። የምትጓዘውም ኃይል እንደሚወርድላት አረጋግጣ ነው። ወደ ኋላ መመለስ የለም። ሕማማት አልፏል፣ አርብም አልፏል፣ ቅዳሜም አልፏል፣ ትንሣኤ መጥቷል። በትንሣኤው ሌሊት የተኙ ያልሰሙ ይሆናል። በተስፋ አስቆራጮች ተታለው የሄዱ ዜናው አልደረሳቸው ይሆናል። ትንሣኤው ግን እውን ሆኗል። ከቻላችሁ አጥር ላይ ያላችሁ ውረዱ። ተስፈኞች እርግጠኞች ሁኑ። ተጠራጣሪዎችም እመኑ። ወሬኞች ከአፍ ወደ መዳፍ ተለወጡ። ምክንያቱም ኢትዮጵያ ወደ ትንሣኤ ተቃርባለች። የኢትዮጵያ ትንሣኤ ከሚበሰርባቸው ምዕራፎች አንዱ ግንቦት ላይ የሚካሄደው ምርጫ ነው። ትንሣኤን ያለ ሕማማት እንደማናስበው ሁሉ ዲሞክራሲንም ከውጣ ውረድ ነጥሎ ማየትን አይቻልም።
በዓለም ላይ በደልዳላ መንገድ ተጉዞ ዲሞክራሲን የገነባ ሀገር የለም። ዲሞክራሲና ብልጽግና ያለ ጽናት አይሳኩም። ከኛ በፊት አመፃውን በትዕግስት የመከቱ ተሻግረዋል። ሁካታውን በጽናት ያለፉ አሳክተዋል። ብንመኝም ፈተናውን አናስቀርም። መጽናት ግን እንችላለን። ከድህነት መውጫው ብርታታችን፣ ወደ ዲሞክራሲ መዳረሻው ትዕግስታችን እንደሆነ አምነን ለኢትዮጵያ ትንሣኤ በሙሉ ልባችን እንትጋም። በድጋሜ መልካም የትንሣኤ በዓል ይሁንልን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አብይ አህመድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ ሚኒስትር ሚያዝያ 3 ቀን 2018 ዓ.ም አዲስ አበባ። የትንሣኤ በዓል ሲከበር የተቸገሩትን በማገዝና በመተሳሰብ ሊሆን እንደሚገባ የሃይማኖት አባቶች ጥሪ ያቀረቡ። የ2018 ዓ.ም የትንሣኤ በዓልን ምክንያት በማድረግ የሃይማኖት አባቶች የእንኳን አደረሳችሁ መልእክትን አስተላልፈዋል። ኤልሻዳይ ወንድማገኝ በዝርዝር አሰናድተዋለች። የ2018ን የፋሲካ በዓል ምክንያት በማድረግ የሶስቱም የሃይማኖት መሪዎች የእንኳን አደረሳችሁ መልእክት አስተላልፈዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ባስተላለፉት መልእክት የትንሣኤ በዓልን ስናከብር የተራቡትን በማብላት የተቸገሩትን በመደገፍ ሊሆን እንደሚገባ አሳስበዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤዛዊ መስዋዕትነቱ ከሞተ ኃጢአት ታድጎ የትንሣኤ ሙታንን በር የከፈተልን ጌታችን ኢየሱስ ክርስቶስ እንኳን ለብርሃነ ትንሣኤው በሰላም አደረሰን አደረሳችሁ። የትንሣኤን በዓል ስናከብር ዓለም በክፋቱ ያጨለመባቸውን ወገኖች ጦማቸው እንዳይውሉ ካለን ከፍለን የተራቡትን በማብላት የተጠሙትን በማጠጣት የታረዙትን በማልበስና የዕለቱ ደስታ ተካፋዮች እንዲሆኑ በማድረግ ቀኑ ለሁላችንም ፍጹም ብርሃን ሆኖ ይውል ዘንድ ክርስቲያናዊ ግዴታችንን እንድንወጣ ጥሪያችንን በእግዚአብሔር ስም እናስተላልፋለን። መልካም የትንሣኤ በዓል ያድርግልን። እግዚአብሔር ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ሱራፌል ምዕመኑ የትንሣኤ በዓልን ሲያከብር በጋራ በመተሳሰብ ሊሆን እንደሚገባ መልእክታቸውን አስተላልፈዋል። ምዕመኑ እንዲተሳሰብ፣ ይቅር እንዲባባል፣ ለተጎዱት ለተቸገሩት እንዲያስብ ነው ያደራ ምለው። ለትንሣኤው ብርሃን ሁላችንንም በሰላም ያደርሰን እላለሁ። የትንሣኤ በዓል ክርስቶስ ለሰው ልጆች በመስቀል ላይ የከፈለውን መስዋዕትነት በትንሣኤ ማህተብ አርፏል። ይህ ደግሞ ለክርስቲያኖች ሁሉ የድል አዋጅ ነው። መቃብር የታሸገበት፣ ሞት የሰለጠነበትና ተስፋ የጨለመበት ምዕራፍ ተዘግቶ ሕይወት በግርማ የተገለጠበት ዕለት ነው። ይህ በዓል ከሃይማኖታዊ ክንዋኔ ባለፈ ለሰው ልጅ ትልቅ ትምህርት ይተላለፍበታል። ክርስቶስ ሞትን ድል አድርጎ እንደተነሳ ሁሉ ሰዎችም በውስጣቸው ያለውን ጥላቻ፣ መከፋፈል፣ ተስፋ መቁረጥ ድል አድርገው ለሰላም መቆም ይገባል ሲሉ መልእክታቸውን ያስተላለፉት ደግሞ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ፕሬዚደንት ቄስ ደረጀ ጀንበሩ ናቸው። በጌታ የተወደዳችሁ በሀገር ውስጥና በውጭ ሀገር የምትኖሩ የወንጌል አማኞች አብያተ ክርስቲያናት ምዕመናን፣ የክርስትና እምነት ተከታዮችና ኢትዮጵያውያን ወገኖቻችን በሙሉ ከምሕረቱና ከቸርነቱ የተነሳ ሁላችሁንም በሰላምና በጤና ጠብቆ እንኳን ለ2018 ዓመተ ምህረት የትንሣኤ መታሰቢያ በዓል አደረሳችሁ አደረሰን በማለት በራሴና በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል ስም መልካም ምኞቴን ስገልጽ በታላቅ ደስታ ነው። የትንሣኤ መታሰቢያ በዓል ስናከብር በክርስቶስ ኢየሱስ መከራና ስቃይ፣ ሞትና ትንሣኤ ያገኘነውን የዘላለም ሕይወት እንዲሁም እግዚአብሔር በአንድያ ልጁ በኩል
የገለጸውን ወደር የሌለውን ፍቅሩን እያሰብ ዕለቱን እግዚአብሔርን በተሰበረ ልብ በማምለክና በማመስገን ማሳለፍ ይኖርብናል። የትንሣኤ በዓል ኢየሱስ ክርስቶስ ለሰው ልጆች በመስቀል ላይ ሆኖ ድህነትን የሰጠበት በዓል ነው። የሰው ልጆችም ኢየሱስ ክርስቶስ ያሳየውን ፍቅር፣ ትሕትናን በመውሰድ ሊተገብሩት እንደሚገባ መልእክት ተላልፈዋል። የኢትዮጵያ ሃይማኖት ተቋማት ጉባኤ ትንሣኤ በዓልን ምክንያት በማድረግ ለመላው የክርስትና እምነት ተከታዮች እንኳን አደረሳችሁ መልእክትን አስተላልፏል። በመግለጫው እንደተጠቀሰው የትንሣኤ በዓል የክርስትና እምነት መሰረት ለሰው ልጆች ሁሉ የፍቅር የሰላምና የይቅርታ ምንጭ ነው ያለው የኢትዮጵያ የሃይማኖት ተቋማት ጉባኤ በአሁኑ ወቅት በዓለም አቀፍ ደረጃ የሚታዩትን ግጭቶች፣ አለመረጋጋቶች በሚስተዋሉበት በዚህ ጊዜ ምዕመናን ከምን ጊዜውም በላይ ለሰላም ለአብሮነትና ለይቅርታ ቅድሚያ እንዲሰጡም አሳስቧል። እንደ ጉባኤው ገለጻ በተለይም በችግር ውስጥ የሚገኙ ወገኖችን በማሰብ በመተሳሰብና በመረዳዳት የክርስትና እምነትን በተግባር መግለጽ ተገቢ ነው ብሏል። የተፈናቀሉትና የተጎዱትን መደገፍ የጋራ ኃላፊነት መሆኑንም አጽንኦት ሰጥቷል። የኢትዮጵያ ሃይማኖት ተቋማት ጉባኤ በመግለጫው ይህ የትንሣኤ በዓል የኢትዮጵያን ሰላም መረጋጋትና የሕዝባችንን አንድነት የሚያጠናክር እንዲሆን መልካም ምኞቴን እገልጻለሁ ብሏል። በሀገር ውስጥና በውጭ የሚኖሩ ምዕመናን በሙሉ በዓሉን ሲያከብሩ በችግር ውስጥ ያሉ ወገኖችን በማሰብ አንድነትና ፍቅርን በተግባር በማሳየት እንዲሆን የኢትዮጵያ የሃይማኖት ተቋማት ጉባኤ ጥሪውን አቅርቧል። አክሎም ለሰላም ለአብሮነትና ለይቅርታ መቆሙን አረጋግጦ ለመላው የክርስትና እምነት ተከታዮች መልካም የትንሣኤ በዓል እንዲሆን ተመኝቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ የትንሣኤ ዋዜማ የሆነችው ቀዳም ስዑር የሐዘን ድባብ ተሽሮ የምስራች የሚነገርባት ዕለት ብቻ ሳትሆን ለሀገራዊ ሰላምና ለሕዝቦች አብሮነት ትልቅ የይቅርታ ተምሳሌት ሆና ትጠቀሳለች። ይህች ዕለት ክርስቶስ በመስቀል ላይ ሆኖ ያስተማረውን የይቅርታና ፍቅርን በመጋራት ያለፈውን ቁርሾ በይቅርታ ሽሮ ለሀገራዊ አንድነትና ለጋራ ሰላም ዘብ እንዲቆም የምታስተምር ዕለት እንደሆነችም ይነገራል። ሂሩትን ቢያለ ዕለቱን በማስመልከት ተከታዩን ዘገባ አሰናድታለች። በመላው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ቀዳም ስዑር ወይንም የተሻረች ቀዳም የሚል ስያሜ ያላት ይህች ዕለት ከሃይማኖታዊ ስርዓት ባለፈ ለሀገራዊ ሰላምና ለአብሮነት ትልቅ ተምሳሌትን የያዘች ነች። የጭንቀትና የሀዘን ድባብ ተሽሮ ለታላቁ የትንሣኤ ብርሃን መንገድ የሚከፈትባት ይህች ዕለት ዛሬም ለነገዋ ኢትዮጵያ ብሩህ ተስፋ ትልቅ ስንቅ መሆኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መምህር የሆኑት መምህር ያሬድ አደመ ይገልጻሉ። ልክ እንደ ዕለቱ ተምሳሌት የጥላቻና የመራራቅ ዘመን ተሽሮ በምትኩ የእርቅና የንግግር መንገድ የሚዘረጋበት ነው። ያለፈውን ስህተት በይቅርታ በማለፍ ለነገው አንድነት መሰረት መጣልን ያስተምራልም ይላሉ። በዚህች ዕለት ካህናቱ አረንጓዴ ቄጤማ ለምእመኑ ሲያድሉ ይታያል። ይህ የምስራች ተምሳሌት የሆኑ ቄጤማ ጥንት ኖህ ከጥፋት ውሃ በኋላ የደረቅ መሬት መገኘትና ዓለም ወደ ሰላም መመለሷን ያበሰረበትን የወይራ ቅጠል የሚያስታውስ መሆኑንም መምህር ያሬድ ይገልጻሉ። ይቺ ቅዳሜ በሲኦል ባጸደ ነፍስ ሰላም ለኩልክሙ ሰላም ለሁላችሁም ብሎ በሲኦል ለነበሩ ነፍሳት በሙሉ ሰላምን የሰበከበት ቀን ስለሆነች ሁላችንም ይችን ቀን ሙሉ ጾመን ስለምናሳልፋት ቅዳሜ ስዑር ተብላለች። የሚገርምሽ ሌላም ስያሜ አላት። ለምለም ቅዳሜ፣ ለምለሟ ቅዳሜም ትባላለች። ቅዳሜ ያው እናከፍላለን። ለምን እነ መቅደላዊት ማርያም የጌታዬን ትንሣኤ ሳላይ ብለው 3 ቀን ሙሉ ከመስቀሉ ጀምሮ አልበሉ። ስለዚህ ብዙ ክርስቲያኖች አቅም ያላቸው በማክፈል እስከ ትንሣኤው ከስቅለቱ ይጀምሩና እስከ ትንሣኤው 3 ቀን 3 ሌሊት በማክፈል ለክርስቶስ መገዛታቸውን ለክርስቶስ ያላቸውን ፍቅር ልክ መቅደላዊት ማርያም መቃብር ድረስ ሄዳ እንዳለቀሰች ብዙ ኦርቶዶክሳውያን ክርስቲያኖች ያን በማድረግ ያሳልፏታል። ጠዋት ላይ ደግሞ ጸሎተ ኪዳኑ ደርሶ ጸሎት ተጸልዮ በመስቀሉ ሰላምን አደረገ እያሉ ካህናት ቄጤማውን ይዘው ያድላሉ። የቀዳም ስዑር ትልቁ መልእክት ሰላም ነው። ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው በማለት ለጠላቶቹ ምሕረትን እንደለመነ ክርስቲያኖችም ለሀገራዊ ሰላምና አንድነት የድርሻቸውን ሊወጡ ይገባል። እንደ ክርስቲያን እኛ ምን ማድረግ አለብን? እንግዲህ ቤተ ክርስቲያን ክርስቶሳዊት ናት፣ የክርስቶስ ናት፣ ራሷ ክርስቶስ የሆነላት ናት። ክርስቶስ ደግሞ የሰላም አምላክ ነው። እኔ ሰላሜን እሰጣችኋለሁ። የክርስቶስ አካል የሆንን በሙሉ መጀመሪያ ከራሳችን ጋር መታረቅ፣ ሰላም ማድረግ አለብን። ይሄ ዕለት የሰላም ቀን ነው። ጌጥ አይደለም እዚህ ላይ ያደረግ ነው።
ሰላምን እየሰበክን ነው። የመጀመሪያው ሰላም የሚጀምረው ሂሩት ከራስ ነው። ከራስ ጋር መታረቅ ነው። ለዓለም ሰላም መጸለይ አለብን። መልእክቴ ክርስቲያኖች የምድር ጨው ናችሁ ተብለናልና ጨውነታችን በምንድን ነው የሚታወቀው? ለዚህ ምድር ሰላም በመስጠት ነው። የሰላም ምንጭ መሆን አለብን። የሰላም መነሻው መሆን መቻል አለብንና ይሄ ቀን ለምለሚቷ ቅዳሜ አይደል ያልናት? ለምለሚቷ ቅዳሜ ያለው ያቺ የኖህ ርግብ ያን ቄጤማ ይዛ በመምጣቷ ነው። እኛም ቄጤማ ይዘን ሰላም ላጣው በሙሉ ሰላምን መስጠት ያስፈልገናል። ቄጤማው የመለምለምና የአዲስ ጅማሮ ምልክት እንደሆነው ሁሉ የኢትዮጵያ ልጆችም ልዩነቶችን ወደ እርቅና ወደ ንግግር በመቀየር ለጋራ ሰላም ዘብ መቆም እንደሚገባም ቀኑ ተምሳሌት ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ 215 የመኖሪያ ቤቶችን ለተጠቃሚዎች አስተላለፉ። በከተማዋ የተለያዩ አካባቢዎች በዘመናዊ መልኩና ለኑሮ ምቹ ሆነው የተገነቡ የመኖሪያ ህንፃዎች ለልማት ተነሺዎች፣ ለማህበራዊ ችግር ለተጋለጡ፣ ለአካል ጉዳተኞችና ለሀገር ባለውለታዎች የተላለፉ ናቸው። ክቡራን ተመልካቾቻችን እዚሁ ጉዳይ ላይ ይህንኑ ሁነት እየተከታተለ የቆየው ባልደረባችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ውለሃል? እስኪ እንግዲህ በዛሬው ዕለት የተላለፉት የመኖሪያ ቤቶቹ ነዋሪዎቹ ከዚህ በፊት የነበሩባቸውን ችግሮች በምን መልኩ መፍታት የቻሉ ናቸው? አመሰግናለሁ ብሩክ። እንግዲህ የመኖሪያ ቤት ችግሩን ከመፍታት አንጻር በሁለት መልኩ ልናየው የምንችል ነው። ይህም በመጀመሪያ ደረጃ በአገልግሎት ወይም ደግሞ በእድሜ ብዛት እርጅና ተጫጩናቸው የዘመሙ ቤቶች እንዲሁም ደግሞ ለኑሮ እጅግ በጣም አስቸጋሪ የነበሩ ቤቶችን አፍርሶ እንደገና በመስራት በዘመናዊ መልኩ በመገንባት ለተጠቃሚዎች አስተላልፎ ዘመናዊ ኑሮን እንዲኖሩና የሰው ልጅ ክብርን በሚመጥን መልኩ እንዲኖር ማድረግ ነው። ሌላኛው ደግሞ በትንሽ ወይም ደግሞ የቀበሌ ቤትን ይዘው አንድ ቤተሰብ ብቻ ይኖርበት የነበረውን ግቢ አፍርሶ አሁንም እንደገና በመገንባት ለብዙ አባወራዎች ማስተላለፍ መቻል ነው። እኔ አሁን የምገኝበት ከኔ በስተቀኝና በስተግራ ሁለት ፎቆች ናቸው። እዚህ 22 ጎላጎላ አካባቢ የተሰሩ ናቸው። በዚህ ቦታ ላይ ከዚህ በፊት አንድ ቤተሰብ ብቻ ይኖርበት የነበረ ቦታ ነው ይህ ግቢ። ነገር ግን ያንን አፍርሶ በግራና ቀኝ ላይ ሁለት ፎቆችን ባለ 4 ወለል ያላቸው ፎቆችን በመስራት 40 አባወራዎችን ተጠቃሚ ማድረግ ተችሏል። እንግዲህ ይህ አንድ ቤተሰብ ብቻ ይኖርበት የነበረውን ወደ 40 አባወራ ተጠቃሚ ማድረግ ትልቁ ስኬት ነው። ይህ ደግሞ የከተማ አስተዳደሩ ያለውን ሀብት በዘመናዊ መልኩ እያለማ ለኔ ብቻ ከሚል ይልቅ በጋራ ተጠቅሞ ከተማው በቂ ነው ለሁላችንም። ስለዚህ በጋራ ከተጠቀምንበት ደግሞ ሁሉንም ማስተዳደር የሚችል ነው። ብዙ የመኖሪያ ቤት ጥያቄ ያለበትና ፍላጎቱን ለመመለስ የሚያስችለን አዲስ ውሳቤ ነው ብለዋል ከንቲባ አዳነች አቤቤ በመልእክታቸውም። እንግዲህ ይህ ደግሞ የተቀየረው አካሄዳችን ነው። እስከዛሬ ድረስ የነበረውን የቦታ ጥበትም በዘመናዊ መልኩ ይህንን አይነት የመኖሪያ ቤትን በማስተላለፍ ትልቅ ለነዋሪዎች መፎይታ ነው። ለከተማ አስተዳደሩን ደግሞ የሚመጥነውን የመለወጥና የመሰራት ጉዞን ተጨማሪ ሆኖ ድምቀት የሚሰጥ ነው ብለዋል ከንቲባ አዳነች አቤቤ። እንግዲህ እነዚህን በተለያዩ የከተማው አካባቢዎች የተገነቡ 215 መኖሪያ ቤቶች ሲያስተላልፉ የትንሳኤ በዓልን ምክንያት በማድረግ ነው። እንግዲህ በዓሉን በደስታ እንዲያሳልፉም በአዲስ የመኖሪያ ቤት እንዲያሳልፉ አድርገዋቸዋል። እነዚህ ቤቶች ደግሞ የከተማ አስተዳደሩ በጎ ፈቃደኞችን በማስተባበር ያሰራቸው ቤቶች ናቸው። በከተማውም የበጎ ፈቃድ ከጊዜ ወደ ጊዜ እየጨመረ መጥቶ ተቋማት ወይም ደግሞ ባለሀብቶች፣ ግለሰቦች ትልልቅ ልማቶችን እየሰሩ ያሉበትና ይህም ደግሞ ዘርፈ ብዙ ማህበራዊ ችግሮችን መፍታት ያስቻለበት ነው ብለዋል ከንቲባ አዳነች አቤቤ በመልእክታቸው። እንግዲህ እዚህ ዛሬ አሁን የተገኘበትን ጨምሮ በተለያዩ የከተማ አካባቢዎች ነው ዛሬ በአጠቃላይ 215 የሚሆኑ መኖሪያ ቤቶችን ከዚህ በፊት በችግር ውስጥ የነበሩ ለማህበራዊ ችግር የተጋለጡና ለልማት ተነሽ ለሆኑ አካሎች እየተላለፉት። ብሩክ ይመር አደም ለመረጃዎች አመሰግናለሁኝ። ባለህበት መልካም ጊዜ ይሆንልህ። ከረዥም የጾም ወራት በኋላ የሚመጣው የትንሳኤ በዓል በደስታና በማዕድ መጋራት የሚከበር ቢሆንም ከአመጋገብ ስርዓት ለውጥና ከደህንነት ጉድለት ጋር ተያይዞ የሚመጡ የጤና እክሎች የበዓሉን ድምቀት እንዳያጠፉት ከፍተኛ ጥንቃቄ ያስፈልጋል። አለም ይልፉ በዚሁ ዙሪያ ያሰናዳችው ዘገባ አለ፣ እንመልከታት።
የጾም ወቅት ተጠናቆ በመላው ክርስትና እምነት ተከታዮች ዘንድ የትንሣኤ በዓል በደመቀ ሁኔታ ይከበራል። በዓላት የደስታ፣ የመተሳሰብ፣ የማዕድ መጋራት መገለጫ ቢሆኑም በበዓል ሰሞን የሚታዩ ጥቂት የሚመስሉ ግን ጥንቃቄ የጎደላቸው ድርጊቶች ደስታን ሊያደፈርሱ ይችላሉ። በተለይ ከወራት የጾም ቆይታ በኋላ ጾም ሲፈታ ወደ እንስሳት ተዋጽኦ አመጋገብ የሚደረገው ሽግግር ከፍተኛ ጥንቃቄ ሊታከልበት ይገባል። ለረጅም ጊዜ ከስጋና ከቅባት ተለይቶ የቆየው የምግብ መፈጨት ስርዓታችን በድንገት የሚጫንበትን ከፍተኛ ፕሮቲን ለማስተናገድ ይቸገራል። ይህም ለጨጓራ ህመም፣ ለሆድ መነፋትና ለከፍተኛ ድካም ሊዳርግ ይችላል። ስለሆነም በዓሉን በፈሳሽና ቀለል ባሉ ምግቦች መጀመር ብልህነት ነው። በተለይም እንደ ኮሌስትሮልና የደም ግፊት ያሉ የጤና እክሎች ያለባቸው ሰዎች የበዓል ማዕድ ላይ በሚቀርቡ ቅባት የበዛባቸው ምግቦች ላይ ቁጥጥር ሊያደርጉ እንደሚገባ ይመከራል። ሌላውና በበዓል ግርግር ወቅት የሚዘነጋው ጉዳይ የምግብ ደህንነት ጉዳይ ነው። በባህላዊ መንገድ የሚቀርቡ እንደ ጥሬ ስጋ ያሉ ምግቦች ካልተመረመሩ እንስሳት የተገኙ ከሆኑ ለተለያዩ ባክቴሪያዎች ያጋልጣሉ። ስለሆነም ስጋን በሚገባ አብስሎ መመገብ ከጤና ጠንቅ ይታደጋል። ከዚህ ጋር ተያይዞም የምግብ ንጽህናን መጠበቅና የተረፉ ምግቦችን በአግባቡ መቀመጣቸውን ማረጋገጥ ለምግብ መመረዝ ያለውን አስተዋጽኦ ወይም ደግሞ ተጋላጭነት ይቀንሳል። ከጤና ባለፈ የደህንነት ጉዳይም አሳሳቢ ነው። በበዓል ሰሞን የሚታየው የአልኮል መጠጥ አጠቃቀም ከልክ ካለፈ የደም ግፊት መጨመር ብቻም ሳይሆን ለትራፊክ አደጋና ለማህበራዊ ግጭቶች መንስኤ ሲሆን ይስተዋላል። በተለይም አሽከርካሪዎች ለበዓል ያህል ነው የጠጣሁት በሚል ከሚደረግ ቸልተኝነት ስሜት በመውጣት ለራሳቸው፣ ለቤተሰባቸውና ለሌላው ሰው ሕይወት ኃላፊነት ሊሰማቸው ይገባል። የቤት ውስጥ ደህንነትም በበዓል ወቅት ጥንቃቄ ሊደረግበት የሚገባ ሌላው ጉዳይ ነው። የበዓል ምግቦች በሚዘጋጁበት ወቅት የኤሌክትሪክ ምድጃዎችና የከሰል አጠቃቀም ላይ ጥንቃቄ የግድ ይላል። በአንድ የኤሌክትሪክ መስመር ላይ ብዙ ምድጃዎችን መሰካት ለእሳት አደጋ መንስኤ ሊሆን ስለሚችል ጥንቃቄ ማድረግ ያስፈልጋል። እንዲሁም በቤት ውስጥ ህፃናት ካሉ ከፈላ ውሃና ከሚነድ እሳት እንዲርቁ የቅርብ ክትትል ማድረጉን አይዘንጉ። ይህም በዓሉን በሰላም እንዲያሳልፉ ወሳኝ ይሆናል። እነዚህ ጥንቃቄዎች በበዓል ወቅት ከአብሮነትና ማዕድ ከመጋራት ያሉ ውብ እሴቶች እኩል መታሰብ ይገባቸዋል። አይበለውና ታዲያ ከዚህ ሁሉ አልፈው አደጋዎች ቢከሰቱ ደግሞ እንደ አምቡላንስ፣ ፖሊስና እሳት አደጋ ያሉ የድንገተኛ ስልክ ቁጥሮችን በቅርብ መያዞን ለፈጣን ምላሽ ወሳኝ ነው። ይህንንም ባይዘነጉት ተመራጭ ይሆናል። በአጠቃላይ በዓልን ስናከብር ጤናና ደህንነትን ማዕከል ባደረገ መልኩ ሊሆን ይገባል። ጥንቃቄው ከእያንዳንዳችን ሲጀምር ደስታችን ሙሉ፣ በዓላችንም ሰላማዊ ይሆናል። መልካም በዓል ይሆንላችሁ። በነገው ዕለት የሚከበረው የትንሣኤ በዓልን በማስመልከት የቁም እንስሳት ግብይት በስፋት እንደሚከናወን ይታወቃል። ይህንን ተከትሎ በአዲስ አበባ የተለያዩ አካባቢዎች የቁም እንስሳት ግብይት እንዴት ያለ ነው የሚለውን ባልደረባችን ሳምሶን በላይ ተከታትሎ ተከታዩን ዘገባ አድርሶናል። ይህ የትንሣኤ በዓል ሲከበር ከሚከናወኑ በርካታ ሃይማኖታዊና ባህላዊ ተግባራት መካከል አንደኛው የእርድ ስነ ስርዓት ነው። የእርድ ስነ ስርዓቱን አስመልክቶ ደግሞ ለእርድ የቀረቡ የቁም ከብቶች ያሉበት ሁኔታ ምን ይመስላል፣ አቅርቦቱ እንዴት ነው፣ ዋጋው እንዴት ነው የሚለውን ወደ እናንተ ለማድረስ ወደናል። በዚህ የበሬ መሸጫ ቦታ ላይ ለመታዘብ እንደሞከር ነው እናንተም ከጀርባዬ ያያችሁ እንዳላችሁት የአቅርቦቱ ሁኔታ እጅግ ጥሩ የሚባል በበቂ ሁኔታ የሽያጭ የቁም ከብቶች የቀረቡበት አግባብ እንዳለ ለማወቅ ችለናል። ከዛ ባለፈም ደግሞ የዋጋቸውንም ደረጃ ስናይ እንግዲህ ከ100 ሺህ እስከ 220 እና 230 ሺህ ድረስ የሚደርሱ የተለያዩ ደረጃ ያላቸው የቁም ከብቶች መኖራቸውን ለመታዘብ ችለናል። እንግዲህ በገዢ አግባብ ደግሞ ምናልባት ስናየው በትክክል ጥሩ ገዢ ከሆነ ጥሩ ማግባባት ወይም መከራከር የሚችል ሰው ከሆነ ደግሞ ምናልባት 150 ሺህ የሚሸጠውን በሬ እስከ 120 ሺህ እስከ 130 ሺህ ይዞ መሄድ የሚችልበት ሁኔታ እንዳለም ለማወቅ ችለናል። ከዛ ባሻገር ደግሞ የበሬዎቹንም አይነት ተዟዙረን ለመመልከትም ሞክረናል። ከዛ ጎን ለጎን ደግሞ ሻጮቹንም እንደዚሁ ለማውራት ሞክረናልና እጅግ ጥሩ ሞላ ያሉ ሰንጋ የሚባሉ የበሬ አይነቶችን እዚህ አካባቢ በስፋት እና በብዛት መቅረባቸውንም ለመታዘብ ችለናል።
በሾላ ገበያ ያለው በተለይም የዶሮ ገበያ ድባብን አስመልክቶ ደግሞ ሪፖርተራችን ሳራ ሳህለ ስላሴ ተከታዩን ጥንቅሯን አድርሳናለች። እንከታተላት። አሁን የምንገኘው አዲስ ገበያ መውጫ ላይ የሚገኘው የሾላ ገበያ ነው። አዲስ አበባ ውስጥ ከቆዩ ገበያዎች ውስጥ አንዱ ነው። በተለይ ከመርካቶ ቀጥሎ በቅናሽ ዋጋ ዶሮ የሚቀርብበት አካባቢ ወይም ደግሞ የገበያ ቦታ እንደሆነም ይታወቃል። እኛም እንግዲህ የትንሳኤ በዓል መግባትን ተከትሎ ገዢዎች ምን ማግኘት ይችላሉ በዚህ ገበያ የሚለውን ለማየት እዚህ ተገኝተናል። ተዛዝረን ባየነው መሰረት ደግሞ ዶሮና እንቁላል ከተለያዩ የሀገሪቱ አካባቢዎች ለምሳሌ ከሰላሌ፣ ጎጃምና ሀረር ገብተው ተመልክተናል። በስፋት ቀርቧል። ገዢዎችም እንግዲህ ተደራድረው እንደያቅማቸው ተዛዝረው ሲገዙ ተመልክተናል። ሌላው የኤልፎራ ተብሎ የሚጠራው በተለምዶ ማለት ነው ዶሮም ቀርቦ ተመልክተናል። ሌላው ደግሞ የቂቤና የአይብ አቅርቦት ነው። ከተለያዩ አካባቢዎች የሚመጣው ይህ ግብአት ደግሞ ከሸኖ፣ ከጫንጮ፣ ከሰንዳፋና ሌሎች ሀገሪቱ አካባቢዎች ገብቶ በስፋት እዚህ ይሸጣል። ገዢዎችም ለበዓል ይሆነኛል ያስፈልገኛል ያሉትን ነገር እንግዲህ ተዛዝረው በተደራድረው ሲገዙ ተመልክተናል። ሌላው ለበዓል አስፈላጊ የሆኑ ቅመማ ቅመሞችም እንግዲህ በስፋት ቀርበው ሲገዙ ሲሸጡ ተመልክተናል። የቀጤማ፣ አደስ፣ ጠጅ ሳርና አሪት የመሳሰሉ በዓልን የምናደምቅባቸው ግብአቶችን በስፋት ቀርበው ተመልክተናል። በተለይ ከደብረ ሊባኖስ ከቃሊቲና ሌሎች አካባቢዎች የሚገቡት እነዚህ ግብአቶችም እንግዲህ ገዢዎች ሲገዙ በስፋት ተመልክተናል። በአጠቃላይ እንግዲህ የጠቀስኳቸውን ግብአቶችን ጨምሮ የተለያዩ ለበዓል ያስፈልገኛል የሚሏቸውን ገዢዎች ተደራድረው ሲገዙ ለበዓል ተመልክተናል። የትንሳኤ በዓል ዋዜማ በተለያዩ አካባቢዎች የእርድ እንስሳት ግብይት በስፋት የሚፈጸምበት ዕለት ነው። ወደ ባህር ዳር ከተማ ስናቀናም የተለያዩ የቁም እንስሳት ግብይት በደመቀ ሁኔታ እየተከናወነ ይገኛል። ለበዓሉ በቂ የቁም እንስሳት አቅርቦት መኖሩንም ሸማቾች ተናግረዋል። ሳሙኤል ወርቃየው ግብይቱን ቅኝት አድርጎ ተጨማሪውን መረጃ አድርሶናል። አመሰግናለሁ። በክርስትና እምነት ተከታዮች ዘንድ የትንሳኤ በዓል ዋዜማ ላይ ነው የምንገኘው። እንግዲህ እንደሚታወቀው የትንሳኤ በዓል ደግሞ በእምነቱ ተከታዮች ዘንድ በአብዛኛው የእርድ ስነ ስርዓት የሚፈጸምበት በዓል እንደመሆኑ መጠን እንግዲህ በተለያዩ አካባቢዎች እንግዲህ የቁም እንስሳት ግብይት ይፈጸማል። እኛ እንግዲህ እንደምንገኘውም በባህር ዳር ከተማ የቁም እንስሳት ግብይት በሚፈጸምበት የገበያ ቦታ ላይ ነው የምንገኘው። እንደምንመለከተውም በተለይ የዋዜማ ቀን ወይም የዋዜማ ዕለት እንደምንገኘው መጠንም የተለያዩ መጠን ያላቸው የቁም እንስሳት ግብይት እንግዲህ ከጠዋቱ ጀምሮ ግብይት እየተፈጸመ ነው የሚገኘው። ላብነትም ለማንሳት ያክል የተለያዩ ሰንጋዎች እንዲሁም የበግ የፍየልና የዶሮ ግብይት እንግዲህ በከተማ በተለያዩ አካባቢዎች ግብይት ሲፈጸም ተመልክተናል። እንግዲህ እኛም በተለያዩ የገበያ ቦታዎች ማለት ነው ግብይት የሚፈጸምባቸው ቦታዎች ላይ ተንቀሳቅሰን ቅኝት ለማድረግ ሞክረናል። እንግዲህ የተለያዩ ሸማቾችን እንዲሁም አቅራቢዎችና ነጋዴዎችንም የተለያዩ ሀሳቦችን ሲያነሱ ነበር። በተለይ እንግዲህ ከአቅርቦት አኳያ ከባለፉት ዓመታት በተሻለ መልኩ በበሬ የምንበለው በበግም በዶሮም እንዲሁም በፍየል የምንበለው የተለያየ ቁም እንስሳት ማለት ነው በአቅርቦት አኳያ የተሻለ አቅርቦት መኖሩን ሀሳባቸውን አንስተውልናል። እንግዲህ በባህር ዳር ከተማ በአራቱም አቅጣጫዎች ማለት ነው ከተለያዩ አካባቢዎች ወደዚሁ ግብይት ወደሚፈጸምበት አካባቢ የተለያዩ የቁም እንስሳትን ይዘው ይገባሉ። ከዛ ባሻገርም እንግዲህ በከተማ የተደራጁ ወጣቶች እንዲሁም በግለሰብን ጭምር የተለያዩ የቁም እንስሳትን የማደለብ ስራዎችንም ለወራት ሲሰሩ ቆይተው ማለት ነው ለዛሬ ወይም ለበዓል ወደ ገበያ ያቀርባሉና በዚህ ረገድ በተለይ ወጣቶችም ተጠቃሚ የሆኑ መምጣታቸውን ገልጸዋል። ከባለፉት ሳምንታት በተለይ ከሰኞ ሰሞነ ሕማማት ከገባ ጀምሮ በተለያዩ ቀናት የተለያዩ እንስሳትን ግብይት ሲፈጽሙ መቆየታቸውን ገልጸዋል። እንግዲህ ዛሬ የመጨረሻው ዋዜማው ላይ ነው የምንገኘው ማለት ነው። በዛሬው ዕለት እንግዲህ በግለሰብም እንዲሁ በተናጥልና በመደራጀትም ጭምር የተለያዩ እንስሳትን ግብይት ሲፈጽሙ ተመልክተናል ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላም አድረሳችሁ ለማለት እንወዳለን። ከዚሁ ከበዓል ግብይት መረጃችን ጋር ተያይዞ ወደ ጅማና እናቀናለን። ሪፖርተራችን ራሄል አብደላ በጅማ ከተማ ያለውን የትንሳኤ በዓል የዋዜማ ግብይት ምን ይመስላል የሚለውን ቅኝት አድርጋ ተከታትላ እንደሚከተለው አድርሳናለች። እንከታተላት። አመሰግናለሁ። እንደሚታወቀው የፋሲካ በዓል ዋዜማ ላይ እንገኛለን። አሁን የምገኘው በጅማ ከተማ ትልቁ የገበያ ማዕከል እንደሆነ በሚነገርለት ቢሽሼ የገበያ ማዕከል ነው። እንግዲህ በዚህ የገበያ ማዕከል የበዓል ዋዜማ ገበያው ምን ይመስላል የሚለውን ቅኝት አድርገናል። በቢሽሼ የገበያ ማዕከል በቀን ከ70 እስከ 100 ሺህ የሚደርሱ ሰዎች እንደሚገበያዩበት ይገለጻል። እንዳሁኑ እንዳለንበት ደግሞ የበዓል ዋዜማ መዳረሻ ሲሆን ደግሞ ይህ ቁጥር በእጥፍ እንደሚጨምር ነው የሚገለጸው። በዚህ የገበያ ማዕከል እንደ ሽንኩርት፣ ቲማቲም፣
ዶሮ፣ እንቁላል የመሳሰሉት በዓላት ሲመጡ ደግሞ ተፈላጊነታቸው የሚጨምሩ ምርቶች በስፋት መቅረባቸውን ተመልክተናል። አሁን የምገኘው በዶሮ ተራ ተብሎ በሚጠራው አካባቢ ነው። በእያንዳንዱ የዶሮ ተራ፣ የሽንኩርት የተለያዩ ተራዎች አሉ። ሸማቾች የሚፈልጓቸውን ግብአቶች በሚፈልጉበት ተራ በስፋት ሲገበያዩ ተመልክቻለሁ። እዚህ የገበያ ማዕከል እንግዲህ እንደ ሽንኩርት የመሳሰሉት ምርቶች በስፋት ለገበያ ቀርበው ግብይት ሲደረግባቸው ተመልክተናል። እንግዲህ በዚህ የገበያ ስፍራ በዛሬ የዋዜማውን ቀን ጨምሮ ላለፉት 2 ቀናት ከፍተኛ የሆነ ግብይት ሲገበያዩ እንደነበረ ተመልክተናል። በጅማ ያለው የፋሲካ በዓል የዋዜማ ገበያ ምርት በስፋት የቀረበበት ሰዎች በስፋት ሲገበያዩ የተመለከትንበት ነበረ። ለሳቱ ያስኩት መረጃ ይህን ይመስላል። አመሰግናለሁ። ወደ ሐዋሳ እናቀናለን። በሐዋሳ ከተማ ለትንሳኤ በዓል የሚሆኑ ምርቶች በበቂ መጠን ቀርቧል። 125 የሚጠጉ ሸማች የህብረት ስራ ማህበራት ሐዋሳን ጨምሮ በሲዳማ ክልል የተለያዩ ከተሞች ለበዓል የሚያስፈልጉ ምርቶችን በበቂ ሁኔታ አቅርበዋል። በክልሉ ከ100 የሚበልጡ የእሁድ ገበያዎችም ለበዓል የሚያስፈልጉ ምርቶች ግብይት እየተደረገባቸው ነው። በሐዋሳ ከተማ ያለውን የበዓል ግብይት መረጃን ባልደረባችን ፈቃድ አባለማየሁ አድርሶናል። አመሰግናለሁኝ። እንደምን ዋላችሁ። እንግዲህ የፋሲካ በዓልን ምክንያት በማድረግ በሐዋሳ ከተማ በተለያዩ የግብይት ስፍራዎች ላይ በቂ ምርቶች በበቂ ሁኔታ መቅረባቸውን ተዘዋውረን መመልከት ችለናል። ህብረተሰቡም እንግዲህ በእነዚህ በተለይም የእሁድ ገበያዎችን ጨምሮ በተለያዩ የገበያ ስፍራዎች ላይ በመውጣት ደማቅ ግብይቶችን እያካሄደ መሆኑን ነው መታዘብ የቻልነው። በተለይም የክልሉ ንግድና ገበያ ልማት ቢሮ ከባለድርሻ አካላት ጋር በመሆን ከ125 የሚጠጉ የተለያዩ የሸማች ህብረት ስራ ማህበራት ምርቶችን ቀድመው እንዲያስገቡ በማድረግና ከ100 የሚበልጡ የእሁድ ገበያዎች ላይ ምርቶች እንዲቀርቡ በማድረግ ሸማቹ በተመጣጣኝ ዋጋ ምርቶችን እንዲያገኝ የተደረገበት ሁኔታ አለ። በአካባቢው የሚገኙ አርሶ አደሮችን በተለይም በመስኖ ልማት ላይ የተሰማሩ አርሶ አደሮች ጭምር ሽንኩርትን ጨምሮ የተለያዩ የግብርና ምርቶችን እንግዲህ ወደ እነዚህ ገበያዎች በማቅረብ ጭምር ግብይቶችን እያካሄዱ ያሉበት ሁኔታና የከተማውም ማህበረሰብ እንግዲህ ለበዓል የሚሆኑ ምርቶችን እየቀረበ እየገዛ ያለበትን ሁኔታ መታዘብ ችለናል። ከዚህ ባሻገር በተለይም በእንስሳት እርባታ ዘርፍም የተሰማሩ አካላት በተለይም ምርቶቻቸውን እንደ ዶሮ፣ እንቁላል የመሳሰሉ የቁም እንስሳትን እንደ ቅቤ የተለያዩ የእንስሳት ተዋጽኦ ምርቶችን ጭምር ወደ እነዚህ የግብይት ማዕከላት በማቅረብ በተመጣጣኝ ዋጋ ለህብረተሰቡ እያቀረበ መሆኑን መታዘብ ችለናል። ከዛም ባለፈ በተለይም በዓልን ምክንያት በማድረግ ያለምንም ምክንያት የዋጋ ጭማሪ ያደረጉ ከ200 የሚበልጡ ድርጅቶች ላይ የክልሉ ንግድና ገበያ ልማት ቢሮ ባደረገው ቁጥጥር እርምጃ መውሰዱንም እንደዚሁ አሳውቆናል። በአጠቃላይ ግን በሐዋሳ ከተማ በደመቀ ሁኔታ ለፋሲካ የግብይት ስርዓቶች እየተፈጸሙ መሆኑንና በተመጣጣኝ ዋጋም እንደዚሁ ምርቶች ቀርበው የከተማው ማህበረሰብ እየሸመተ ስለመሆኑ ተዘዋውረን መመልከት ችለናል። ለጊዜው እንግዲህ ያሉን መረጃዎች እነዚህ ናቸው። እጅግ በጣም አመሰግናለሁ። ወደ ውጭ መረጃዎች እናልፋለን። 4ቱን ታሪካዊ ጠፈርተኞች አሳፍሮ ለ10 ቀናት በጥልቁ ህዋ ሲጓዝ የቆየው የአርተመስ 2 መንኮራኩር በፓሲፊክ ውቅያኖስ ላይ በሰላም አረፈ። ናሳ ጠፈርተኞቹ ፍጹም ደህንነትና ጤንነት ላይ እንደሚገኙ አረጋግጧል። ፕሬዚደንት ዶናልድ ትራምፕ ስኬቱን ከአሜሪካ ኃያልነት ጋር አያይዘውታል። አዲስ የሰው ልጅ ምዕራፍ ሲሉም አወድሰውታል። ወደ ጨረቃ የተደረገው የ10 ቀናት ጉዞ በዓለም አቀፍ መገናኛ ብዙሃን ትኩረትን የሳበ ጉዳይ ሆኗል። ክቡራን ተመልካቾቻችን የሰዓቱ ዜናዎቻችን እነዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጌያለሁ። በያላችሁበት ውብ ቀን ተመኘው።